ምዕራፍ 44 የጠፋው ጽዋ። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚህ ሰዎች አይበቶቻቸው መያዝ የሚችሉትን ያህል እህል ሙሉላቸው፣ የሁሉንም ብር በየአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለ አደረገ። ነግህ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ አሰናበታቸው። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለው፣ ተነስተ ሰዎቹን ተከትለ ያዛቸው፣ እንዲህም በላቸው፣ በመልካሙ ፋንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበትን ሚስጥርንም የሚያውቅበትን የብር ጽዋ ለምን ሰረቃችሁ? ባደረጋችሁት ነገር በደላችሁ። እርሱም ሄዶ አገኛቸው። ለምንስ እንዲያደረጋችሁ? ስላደረግሁላችሁ መልካም ነገር ለምን ክፉ ትከፍሉኛላችሁ? የጌታዬን የብር ጽዋ ለምን ሰረቃችሁኝ? አላቸው። እነርሱም አሉት፣ ጌታችን እንደዚህ ለምን ክፉ ትናገራለህ? ይህን ነገር ያደርጉት ዘንድ ለባሪያዎችህ አግባባቸው አይደለም። በየአይበታችን አፍ ያገኘነውን ብር እንኳ ይዘን ከከነዓን ሀገር ወደ አንተ ተመልሰናል። ከጌታህስ ቤት ወርቅ ወይስ ብር እንዴት እንሰርቃለን? አሁንም ከባሪያዎች ጽዋ የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን አገልጋዮች እንሁን። እርሱም አለ፣ አሁንም እንዲሁ እንደነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ አገልጋይ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውም ፈጥነው አይበታቸውን ወደ ምድር አወረዱ፣ እየራሳቸውም አይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያው ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድነው? ወደ እኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? እንደኔ ያለ ሰው ምስጢር እንደሚያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታችን ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የአገልጋዮችህን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበትም ደግሞ ለጌታችን አገልጋዮች ነን። ዮሴፍም አላቸው፣ ይህን አደርግ ዘንድ አይገባኝም። ጽዋው የተገኘበት ሰው እርሱ አገልጋይ ይሁነኝ እንጂ እናንተ ግን ወደ አባታችሁ በደህና ሂዱ አለ። ይሁዳ ስለ ብንያም ዮሴፍን መለመኑን እንይ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ ሆይ እኔ አገልጋይ በፊትህ አንዲት ቃልን እንድናገር እለምናለሁ። እኔን አገልጋይህን አትቆጣኝ። አንተ ከፈርዖን ቀጥለህ ነህና ጌታዬ አገልጋዮችህን አባት አላችሁን ወይስ ወንድም ብለህ ጠየቅሃቸው? እኛም ለጌታዬ እንዲህ አልን፣ ሽማግሌ አባት አለን፣ በሽምግልና የወለደውም ታናሽ ብላቴና አለ። ወንድሙ ግን ሞተ፣ ለእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለአገልጋዮች ወደ እኔ አምጡት፣ እኔም እጠብቀዋለሁ አለ።
ጌታዬም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልንህ። አንተ ጌታችንም አገልጋዮችህን ታናሽ ወንድማችሁን ከእናንተ ጋር ካላመጣችሁት ዳግመኛ ፊቴን አታዩም አልኸን። ወደ ባሪያ ወደ አባታችን በተመለስን ጊዜ የጌታችንን ቃል ነገርነው። አባታችንም ዳግመኛ ሄዳችሁ ጥቂት እህል ሸምቱልን አለን። እኛም አልነው፣ ታናሹ ወንድማችን ከእኛ ጋር ካልሄደ መሄድ አንችልም። ታናሹ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። አገልጋይህም አባታችንም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከእኔ ወጣ አውሬ በላው አላችሁኝ። እስከ ዛሬም ገና አላየሁትም። ይህንንም ከእኔ ለይታችሁ ደግሞ ብትወስዱት በመንገድ ክፉ ቢያገኘው እርጅናዬን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኛ ወደ አባታችን ወደ አገልጋይ ብንሄድ ብላቴናውን ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። አገልጋዮችህም የአገልጋይህን የአባታችንን እርጅና በሐዘን ወደ መቃብር እናወርዳለን። እኔ አገልጋዬ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁና እርሱንስ ወደ አንተ መልሼ በፊትህ ባላቆመው በአባቴ ዘንድ በዘመናት ሁሉ ኀጢአተኛ ሆናለሁ። አሁንም እኔ በብላቴናው ፋንታ የጌታዬ አገልጋይ ሆኜ ልቀመጥ፣ ብላቴናው ግን ከወንድሞቹ ጋር ይሂድ። አለዚያም ብላቴናው ከእኛ ጋር ከሌለ እኔ ወደ አባታችን እንዴት ይሄዳለሁ? አባታችን የሚያገኘውን መከራ እንዳላይ